ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ጤና ይስጥልን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን እንደምን ወላችኋል? እንግዲህ ዛሬ ጌታ ኢየሱስ ክርስቶስ በመስቀል ላይ የተሰቀለበት ዕለትን የምናስብበት ሰዓት ላይ ያለነው። ይህ ሁሉ ደግሞ ለሰው ልጆች በሙሉ የሆነ መስዋዕትነትና ዋጋ መክፈል ነውና ከግምት ውስጥ በማድረግ እንግዲህ የዛሬውን ቀን በዚህ ጉዳይ ላይ ሆነን እያሰብን ሕማማቱንም እያሰብን ነበረ እስካሁን ድረስ። በአሁኑ ሰዓት ደግሞ የጌታ ኢየሱስ ስቅለትን ደግሞ የምናሰላስልበት ጊዜ ነውና በዚህ የተነሳ እንግዲህ እያንዳንዳችን ምን ያህል ዋጋ እንደተከፈለልን በማሰብና በማሰላሰል ከኛ ጋር እንድትሆኑ በጌታ ፍቅር እንጠይቃለን። በአሁኑ ሰዓት እንግዲህ ዓለማችን ላይ በርካታ መረጃዎች እየተዘዋወሩ ይገኛሉ። እነዛም መረጃዎች ደግሞ በማዘጋጀትና በማጠናከር እያዘጋጀልን ያለው ወንድማችን ፓስተር አለማየሁ ነው። ዛሬ እንግዲህ ምን ነገሮች ተከሰቱ ብለን እንጠይቀዋለን። እሱም እንግዲህ ያዘጋጀውን ለኛ ያካፍለናል ማለት ነው። መስመር ላይ ፓስተር አለማየሁ ይገኛል። በቀጥታ ወደዛ ይዣችሁ እሄዳለሁ። እንዴት ነህ ፓስተር? ለምን አለ ወንድም ይልቃል? እግዚአብሔር ይመስገን። ዛሬ እንግዲህ ዕለተ ስቅለት ነው። ጌታ ኢየሱስ በቀራንዮ መስቀል ላይ ትልቅ ዋጋ የከፈለበት ዕለት ነው። እንግዲህ ይህንንም በተመለከተ በኋላ ላይ መልእክት እንደምታስተላልፍልን ተስፋ አደርጋለሁ። አሁን ግን የዓለማችን ጉዳዮች ምን ናቸው የሚለውን እስኪ ለአድማጮቻችን አካፍልልን። እንግዲህ በዓለም ያለው ሁኔታ በኢኮኖሚ ያለው ጦርነት ተፋፍሞ ቀጥሏል። አንዳንድ ዜናዎች እያደሩ እየለመዱ ናቸው። ኖርማል የሆኑብናል እንጂ ከበፊቱ በጣም እየተፋፋመና ዓለምን ወዳልተፈለገ ነገር ይዞ እንዳይሄድ አስፈርቷል። ይሄው ምንድነው? በቻይና እና በአሜሪካ መካከል የተፈጠረው ጦርነት አሁንም ዓለምን ጉድ እያስባለ ነው የቀጠለው። ቻይና እንግዲህ ታሪፍ ሳይሆን ጦርነቱን ከታሪፍ ባሻገር አድርገዋለች። ማለትም እንግዲህ የአሜሪካ ኢኮኖሚ መሰረቶች የሆኑትን ነገሮች በማስቆም ፊቷንም ደግሞ ወደ ሌሎች ሀገራት በማዞር ጦርነቱ በጣም እጅግ አደገኛ አድርገዋለች። ምክንያቱም የአሜሪካኖች ግምት ቻይና ተንበርክካ ወይም ደግሞ እሺ ብላ እጅ ሰጥታ እንደራደር ትላለች ብለው እስካሁን ማለት ድረስ እየጠበቁ ነው ያሉት። ግን አናደርገውም ነው ያሉት የቻይና መሪዎች። በፍጹም አናደርገውም በማለት ሁኔታውን ወደ ሰፊ ገበያ ወዳላት ወደ አፍሪካ መመለስ ጀምራለች ፊቷን። እንግዲህ የአፍሪካ ህዝብ ከ1 ቢሊዮን ህዝብ በላይ ያለበት አህጉር ነው። ከዚህም በላይ ደግሞ ታዳጊ ኢኮኖሚ ነው። ምርቶችን በስፋት የሚፈልግበት የፋብሪካ ምርቶችን በስፋት የሚፈልግ ቀጠና ነው። እንግዲህ ምንድነው? በመጀመሪያ ደረጃ ፊቷን ወደዚህ አድርጋለች ቻይና እና ወደ አፍሪካ ሀገር ያላትን የገበያ መጠን ማስፋት ጀምራለች። ሌላው ገበያ ለመጠቀም የፈለገችው የአውሮፓን ገበያ ነው። የአውሮፓንም ገበያ እንግዲህ አሁንም በስፋት እየተጠቀመች ትገኛለች። እንግዲህ ለአሜሪካ የሚቀርቡትን ምርቶች ለአፍሪካና ለሌሎች ሀገሮች ለማቅረብ ቻይና ወስናለች እና የመወሰን ብቻ ሳይሆን ምንድነው የምትልካቸውን
ከቻይና ወደ አሜሪካ ትልክ የነበረውን ኤሌክትሮኒክስ እና የስልክ የተለያዩ ምርቶችን ቀንሳለች። አሁን ላይ እንደ በፊቱ እየላከች አይደለም። ዓለምንም ያስደነቀው ነገር ምንድነው? ቻይና መጀመሪያውኑ በዓለም ውስጥ እጆቿን በስፋት ዘርግታ ስለነበረ ይሄ ጀንትኑ ታሪፉ ጫና ምጥ አልሆነባትም። እንደተፈራው አሜሪካኖቹ እንዳሉት አይደለም የሆነባቸው እና እንግዲህ ፊቶቿን ወደ አውሮፓ ኩባንያዎች አዙራለች፣ ወደ አፍሪካ ኩባንያዎች አዙራለች። ሌላው አንድ ጉድ የወጣው ነገር በጣም እኔም ራሴ ያስገርሞኛል። የአሜሪካ ካምፓኒዎች ብዙዎቹ አምራች አልነበሩም እስከዛሬ። ከቻይና በቅናሽ ዋጋ ይገዙና የራሳቸውን ብራንድ ለጥፈው እነሱ እንዳመረቱት አድርገው ነው የሚሸጡት። ስለዚህ ከፍተኛ ትርፍ ያጋብሱ የነበሩት እነዛ ኩባንያዎች ናቸው እንጂ የቻይና ካምፓኒዎች አልነበሩ። አሁን አንዱ የአሜሪካን ኢኮኖሚ ያንገዳግዳል የተባለው ነገር ይሄ ነው። ለምን አምራቾች አልነበሩም እዛ ውስጥ እያመረቱ። ለምሳሌ አንድ በጣም ውድ ብራንድ የተባለ ቦርሳ $1,000 ቢገዙት $50,000 ነው የሚሸጡት ለጥፈውበት። ገብቷል? በ500 ቢገዙት $5,000 ነው የሚሸጡት። $500 ገዝተው እንደዛ አይነት ሚናስጫው የራሳቸውን ብራንድ ለጥፈው ግን እነሱ በአገራቸው ውስጥ ምን ብዙ አያመርቱ። በጣም በስም እንኳን ብጠቅስልህ እነ አዲዳስ የመሳሰሉትና ናይክ የመሳሰሉት እንዲሁም ሌሎችም ብራንዶች በሙሉ ይመረቱ የነበረው የሚገርም አውሮፓ ውስጥ አይደለም፣ ቻይና ውስጥ ነው የሚመረቱት። ቻይና ውስጥ ስለሚመረቱ የቻይና ኢኮኖሚ ምንም የሚጎዳበት መንገድ የለም። ስለዚህ ይሄ ብቻ አይደለም፣ የካናዳ ገበሬዎች ለአሜሪካ ነበር ምርት የግብርና ውጤታቸውን የሚያቀርቡት። አሁን ከቻይና የንግድ ተቋም ካምፓኒዎች የምግብ አቅራቢ ድርጅቶች ጋርና ከቻይና ባለስልጣኖች ጋር ተደራድረው ወደ አሜሪካ የሚያስገቡትን ወደ ቻይና ለመላክ ተስማምተዋል። እንግዲህ ቻይና በአሜሪካ ታስገባ የነበረው ምግብ ነው፣ አብዛኛው የምግብ ውጤቶች ናቸው እና ይሄንን ከካናዳ የንግድ ድርጅቶች እና የግብርና ምርት አምራቾች ወደ አሜሪካ የሚልኩትን ወደ ቻይና ለመላክ ስምምነት አድርገዋል። እንግዲህ ይሄንን ስትመለከት ደግሞ አሁን ዶናልድ ትራምፕ ከካሊፎርኒያ ገበሬዎችና የኢንዱስትሪ አምራች ባለቤቶች ከፍተኛ ተቃውሞ ቀርቦባቸዋል እና ነገሮቹን ወደ ፍርድ ቤት ይዘው ለመሄድ እየተዘጋጁ ነው ያሉት። እና ይሄንን ስታየው የዓለምን ኢኮኖሚ ሊያመሰቃቀል የሚችለው ነገር አሁን እንግዲህ ለ90 ቀን ነው የ10%። አሁን እስካሁን ለድርድር የቀረቡ ሀገሮች 60 ሀገሮች ብቻ ናቸው። ከነዚህ ውስጥ የአውሮፓ በጣሊያኗ ጠቅላይ ሚኒስትር እዛ ነች፣ ትናንትን ዛሬም እዛው ነች ያለችው። ከዶናልድ ትራምፕ ጋር ተወያይተው በአፍሪካ ያለውን ነገር ለመደራደር ወስነዋል። ግን ምን ያህል ነው ድርድሩ? በምን ያህል ፐርሰንት ነው? እንግዲህ 20% እንዳለ ነው። አሁን ማውራ 10% የተጨመረችው ነው አውሮፓም ሊደራደሩ የተዘጋጁት። እና ይሄ ጦርነት ብዙዎች የሚሉት ምንድነው ወደ ጠመንጃ እንዳይሄድ እየተሰጋ ነው ያለው። እውነትም ደግሞ ስታየው የሚሄድ ነው የሚመስለው። በእንግዲህ ትናንት ወዲያ የቻይናው ፕሬዝዳንት ዢ ጂንፒንግ ከደቡብ ምስራቅ እስያ ሀገራት ጋር የንግድ ትስስር መፈራረም ቀጥለዋል። ይሄ ብቻ ሳይሆን ያለ አሜሪካ ከቻይና የምታገኘው ትልቁ ገንዘብ ከቦይንግ ጋር ቻይና የነበራ ስምምነት ነው።
ቦይንግ አውሮፕላን አምራች ካምፓኒ ለቻይና በብዙ ቢሊዮን ዶላር ነው ስምምነት የነበራቸው። ይህ ስምምነት ጂንጂንፒንግ ትዕዛዝ ሰጥተው ተቋርጧል። ስምምነቱ እንዳይቀጥል ተደርጓል ሆኗልና እነዚህ እንግዲህ ይሄ አሁን ላይ እኛ የብዙ እነዚህ ብራንድ የሆኑ ነገሮች የተለያዩ ምርቶች ብዙ አስገቢ ባለመሆናችን ፔኑን አናውቀውም። ግን አውሮፓ በጣም ፔን እንዳለ ተሰምቷል። አሜሪካ ራሱ በጣም ከፍተኛ የሸቀጥ እጥረትና ውድነት እየተከሰተ ነው ያለው እና ይሄ ነገር ወደ ለየለት ነገር እንዳይሄድ ተሰክቷል እና እንግዲህ ሌላው በጣም የሚገርም የአሜሪካ በጣም የቅርብ ወዳጅ ናቸው ጃፓን እና ደቡብ ኮሪያ። ጃፓን አሁን የመኪና ምርቶቿን ወደ አሜሪካ ታቀርብ የነበረውን በስፋት ቻይና ገበያ ውስጥ ለመግባትና ቻይና ደግሞ ለጃፓን ሌሎች ምርቶችን ለማቅረብ ስምምነት ተፈራርመዋል። ከደቡብ ኮሪያም ጋር እንደዚህ እና አንዱ የአሜሪካ ፖለቲከኞች እየሰጉ ያሉት አሜሪካ ከዓለም እንዳትገለል ከፍተኛ ስጋት ተፈጥሯል። ምክንያቱም ተመልከት በዓለም ባሉ 100 ሀገሮች ላይ ነው ማዕቀብ የጣለችው። እነዚህ 100 ሀገራት ጋር ደግሞ ስምምነት ካልተፈጠረና በንግዱ ሚዛናዊ የመሆን ነገር ካልተፈጠረ ምናልባት ለዶናልድ ትራምፕ መንግስት አደገኛ ዘመን ይሆናል ብለው ያስባሉ። የቀሪው 3 አመት እንግዲህ ይሄ ተፈርቷል። እነዚህ ነገሮች ወደ ጦርነት እንዳይሄዱ ተፈርቷል። ሌላው ምንድነው አሁን ቻይና ላይ ተጽዕኖ ለማድረግ አሜሪካ በታይዋን ጉዳይ ጣልቃ መግባት ጀምራለች። ጫና ለማድረግ ነው። ያው ይታወቃል ጫና ለማድረግ እንደሆነ። ነገር ግን የቻይና ፕሬዝዳንት አስጠንቅቀዋል በታይዋን ጉዳይ ጣልቃ እንዳይገቡ። ምክንያቱም እነሱ እስከ መጨረሻው ለመፋለም ወስነዋል ቻይናዎች። ልክ ነው። እና ይሄ ደግሞ ለዓለም ኢኮኖሚ አለመረጋጋት ከፍተኛ ስጋት ይሆናል። ለአፍሪካ ግን ብዙዎች የኢኮኖሚ ሰዎች የሚሉት ምንድነው ለአፍሪካ ደስታ ነው ይላሉ። ምክንያቱም አፍሪካ 2 እና 3ኛ ደረጃ የነበረ ዕቃ ነው የሚገኘው። ስለዚህ አሁን 2 እና 3ኛ ደረጃ የነበረበትን ዕቃ በሚያስገቡበት ገንዘብ አፍሪካ ውስጥ ሊያስገቡ ስለሚችሉ በስፋት የአንደኛ ደረጃ ያለውን ዕቃ አፍሪካ ተጠቃሚ ይሆናል ነው የሚባለው። እንግዲህ ለዛሬ ያለው ይሄ ነው እና በጣም ተፈርቷል። አሁን እኔ ከምነግርህ በላይ ነው ነገሮቹ። የኢኮኖሚ ቁልቁለቱ ጀምረዋል። አውሮፓም ውስጥ አሜሪካም ውስጥ የአክሲዮን ገበያዎቹ አልተረጋጉም። እንደዚሁም ደግሞ ከአሜሪካ የተገዙ የቦንድ ሽያጮች በሀብታሞቹ እና አንዳንድ ሀገሮች ያንን ቦንዳቸውን ለመመለስና ገንዘባቸውን እየጠየቁ ነው ያሉት። ይሄ ዓለምን አስጨንቋል። በቀጣይ ወዴት እንደምንሄድ በተለይ እዚያው ባልካን ላይ ከሚሰጋው ጦርነት ይነሳል ተብሎ ከሚሰጋው ጦርነት ጋር ተያይዞ ወዴት ሊሄድ እንደሚችል ኢራቅ ጋር ከይነሳል ተብሎ ከሚፈራው ጦርነት ጋር ወዴት ሊሄድ እንደሚችል ማሰብ ያስፈልጋል። እንግዲህ መጸለይ ነው የኛ ድርሻ። ምንድነው እንድናውቅ ካወቅን ደግሞ እንድንጸልይ ያስፈልጋል። ስለዚህ በዚህ ዘመን ውስጥ እኛ ዛሬ በተለይ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስቅለት የሚታሰብበት ቀን ነው። ይህንን በማስመልከት እንግዲህ እኛ እንዴት እንኖር የሚል ነው ትልቁ ነገር። ኢየሱስ ክርስቶስ አሁን በመስቀል ላይ የለም። ዛሬ መስቀል ላይ አይደለም ያለው።
ዛሬ ያለው በሰማይና በልባችን ነው። በልባችን ያለው ክርስቶስ ይህንን ዋጋ የከፈለልን ክርስቶስ እንዴት ነው በምድር ልንገልጠው የምንችለው የሚለውን ልናስብ ያስፈልጋል። ስለዚህ ወንድም ይልቃል እንግዲህ ትንሽ ቃል እንካፈልና እሺ እንጨርሳለን። አንተ ግን የእግዚአብሔር ሰው ሆይ ጢሞቴዎስ ምዕራፍ 6 ቁጥር 11 ነው። አንተ ግን የእግዚአብሔር ሰው ሆይ ከዚህ ሽሽ፣ ጽድቅንና እግዚአብሔርን መምሰል፣ እምነትንም፣ ፍቅርንም፣ መጽናትንም፣ የዋህነትንም ተከተል ይላል። እንግዲህ ከየት ነው የሚሸሸው? ከላይ በትናንትና ሁለት ነገሮችን ጠቅሰን ነበረ። አንደኛው ሽሽ የሚለው ገንዘብን ከመውደድ ነው። ሁለተኛ ይሄ ክፉ የባለጠግነት ምኞት ራስን ከመውጋት ነው ሽሽ የሚለው። እንግዲህ ከነዚህ ነገሮች ምን አድርግ ነው የሚለው? ሽሽ ነው የሚለው። ዓለም አሁን የተጠመደችበት ነገር ቅዱሳን በደንብ እንድትረዱ የምፈልገው እነዚህ ሁለት ነገሮች ናቸው። ዓለም ተጠምደብታለች። ዓለም ተይዟል። ዛሬ ይሄ የዓለም ሐሳብና አጀንዳ ቤተክርስቲያኑ ውስጥ ገብቷል። ቤተክርስቲያንን እያመሳት ነው ያለው። ስለዚህ ከነዚህ ነገሮች እንድንሸሽ እግዚአብሔር ይፈልጋል። እነዚህ ነገሮች አያስፈልጉንም አይደለም እያለ ያለው። በመጠን እየኖር እግዚአብሔርን እየመሰልን የሱን ጽድቅና ፍቅር እየገለጥን የሱን ሕይወት ለሌሎች እየገለጥን ሌሎችን ከጥፋት ከሞት ከጨለማ እንድናስመልጥ ነው የሚነግረን። ጌታ ኢየሱስ ክርስቶስ እኮ የሞተልን ከሙታን መካከል የተነሳው በፐርፐስ እኛ እርሱን እንድንመስል ነው። እኛ የሱን ጽድቅ እንድንገልጽ ነው። ጸድቀናል ብቻ ብለን ጽድቁን የማንገልጥ ከሆነ ወዶናል ብለን የሱን መውደድና ፍቅር የማንገልጽ ከሆነ በዚህ ዓለም ውስጥ ባሉት ፈተናዎች ተጠልፈን የምንወድቅና እኛም የዓለም ነጸብራቆች ሆነን የምንገለጥ ከሆነ አደጋ ውስጥ ነን። እኛ የዓለም ነጸብራቅ አይደለንም። እኛ የክርስቶስ ነጸብራቅ ነን። ዳግም የተወለድነው ከሙታን መካከል ያወጣን ያዳነን እርሱን እንድንመስልና እርሱን እንድንገልጠው ነው። ስለዚህ ነው በእምነታችን እየጸናን ፍቅርን እየገለጽን የዋሆችና ትሑቶች በመሆን ሌሎችን በማገልገል የክርስቶስ ኢየሱስ ምጽአት ልናፋጥን ይገባናል። ምክንያቱም ዓለም ከዚህ በኋላ የተሻለ በጎ መልካም የሆነ ነገር አታመጣም፣ ልታመጣም አትችልም። ምክንያቱም የመጨረሻው ዘመን ሲመጣ ጭንቀት በዓለም ላይ፣ መከራ በዓለም ላይ፣ ክፋት እየጨመረ ስለሚመጣ ነው። ሁለተኛ ጢሞቴዎስ 3:16-17 ላይ ምን ይላል? የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ የእግዚአብሔር መንፈስ ያለበትን መጽሐፍ ሁሉ ለትምህርትና ለተግሳጽ፣ ልብን ለማቅናት፣ በጽድቅም ላለ ምክር ደግሞ ይጠቅማል። ፍጹምና ለበጎ ስራ ሁሉ የተዘጋጀ ልንሆን ያስፈልጋል። ለበጎ ስራ፣ ለመልካም ስራ፣ እግዚአብሔርን ለሚያከብር ስራ፣ እርሱን ልንመስል፣ እርሱን ልንገልጠው፣ ሕይወታችን እሱን ሊመሰክር፣ ኑሯችን እሱን ሊመሰክር፣ ንግግራችን እሱን ሊመሰክር። ለዚህ እኮ ነው አንዳንድ ሰዎች ውጭ አዲስ ካፖርት አላቸው፣ ቤት ደግሞ ሌላ ካፖርት፣ ቤተክርስቲያን ሌላ መልክ አላቸው፣ ከተማ ውስጥ ደግሞ ህዝብ መሃል ሲሆኑ ሌላ መልክ አላቸው። እሱ በጣም አደገኛና ወደፊትም ሄዶ ህይወታችንን፣ ቤታችንን፣ ኑሯችንን፣ አገልግሎት የሚያመሰቃቅል ነው። አንድ ወጥ ነን። ከደከም እንዲረዳን የሚረዳ ጸጋ ስላለ
የሚያግዝ ጸጋ ስላለ ኢየሱስ ለዚህ ራሱን አሳልፎ ስለሰጠ ያ ጸጋ እንዲገለጥ እጃችንን ይዘርግተን ደክም ያለው ያዘን ልንለው ይገባል እንጂ ሁለት መልክ ይዘን ያስበረበርን እየዋሸን እየቀጠፍን እንድንመላለስ አያስፈልግም። ይብቃል ልንል ይገባል። ሕይወት ይገለጥ። ቤተክርስቲያን የወንበዴ ዋሻ ከመሆን ከወንበዴ ዋሻነት ልትወጣ ያስፈልጋል። ስለዚህ ለዚህ ነው ጳውሎስ ጢሞቴዎስን በእንደዚህ አይነት የሚመክረው። ከዚህ ሽሽ፣ ጽድቅንና እግዚአብሔርን መምሰል፣ እምነትንና ፍቅርን፣ መጽናትንም የዋህነትንም ተከታተል። እነዚህ ናቸው መከታተል ያለብን። በዚህ ህይወት ነው ልንመላለስ የሚያስፈልገን። ብዙ ሰዎች በዓል ያከብራሉ፣ ግን የተደረገውን ነገር አያውቁ። ግን ምን እንድናደርግ ጌታ እንደፈለገ አያውቁ። ለነሱ ዛሬ ያዝናሉ፣ ያለቅሳሉ፣ ይጸጸታሉ። ነገር ግን እዛው ትናንትና ውስጥ ተመልሰው ይዘፈቃሉ። ህይወት ይህ አይደለም። ህይወት ድግግሞሽ መሆን የለበትም። እርሱን እየመሰልን እየተለወጥን ልናድግ ይገባል። እሱን ወደ መምሰል ህይወታችን ሊቀየር ይገባል። ለዚህ ደግሞ ከኛ ጋር የሚረዳን የእግዚአብሔር መንፈስ አለ። የተባረካችሁ። በምሽቱ ፕሮግራማችን ሌሎች አዳዲስ መረጃዎችን ይዘን ብቅ እንላለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይህንን አገልግሎት በልባችሁ እንደወደዳችሁና እንደፈቀዳችሁ ደስ እንዳላችሁ በልግስና አብራችሁ እንድታገለግሉ ጠይቃለሁ። እግዚአብሔር ሰላምና ጸጋ ይብዛላችሁ። ሻሎም። እግዚአብሔር አብዝቶ ይባርክ ፓስተር። በጣም የሚገርም መልእክት ነው ያቀረብክልን። ለሰማው እንግዲህ የሚጠቅም ነው ብዬ አምናለሁ። ቀደም ሲል እንግዲህ በርካታ መረጃዎችንም አቀብለህናል። እነዚሁ በተለይ ደግሞ የጌታን ዳግም ምጽአት ከሚያመላክቱት ምልክቶችና ክስተቶች አንዱ የኢኮኖሚ መቃወስ በዓለማችን ዙሪያ መሆን ነው። እንዲሁም ደግሞ በተለያየ ቦታ የተለያዩ ተፈጥሯዊ አደጋዎች፣ ሰው ሰራሽ አደጋዎች እንዲሁም ደግሞ ይሄ አመጹ ምን ሁሉ ነገር የክርስቶስን ዳግም መምጣት የሚያመላክቱ ናቸው። ጌታ ኢየሱስ እንግዲህ በዛሬው ዕለት ስቅለቱን ስናስብ ቀደም ፓስተር እንደተናገረው ጌታ ኢየሱስ በሰማይ ላይ ነው ያለው። እንዲሁ ደግሞ ዳግም ሊመጣ በጣም ጫፍ ላይ ነው ያለው። እነዚህ ሁሉ የምንሰማቸው የምናያቸው ምልክቶች ሁሉ ለፍርድ ጌታ ኢየሱስ እንደሚመጣ የሚያመላክቱ ናቸው። ሲመጣ ግን በአምባ ላይ ፈረስ በታላቅ አጀብና በታላቅ ክብር ነውና በዚህ አጀብ ውስጥ ደግሞ እኛ ተሳታፊ እንድንሆን በየዕለቱ የራሳችንን ሕይወት በመፈተሽ ዕለት ዕለት በመዘጋጀት ከክርስቶስ ጋር ዳግም ወደዚህ ምድር ለመመለስ ያብቃን እንላለን። እንግዲህ በዛሬ ያለን መረጃና መልእክት ይህንን ይመስላል። ውድ አድማጮቻችን ቀደም ሲል ፓስተር ምን ብሏል? እንግዲህ ማምሻው ላይ እንደ እግዚአብሔር ፈቃድ ተመልሰን እንመጣ ይሆናል። እስከዚያው ድረስ ግን የእግዚአብሔር ምሕረትና ቸርነት ጸጋ አይለየን። መልካም ጊዜ ይሆንላችሁ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምጽአቱ አዋጅ ነጋሪ አገልግሎት። መልካም ጊዜ